እስቲ አንድ ጥያቄን ልጠይቃችሁ። ሙዝ ስትመገቡ ከእርጎ ጋር ተመግባችሁ ወይም ደግሞ ሞክራችሁ ታውቃላችሁ? ከሞከራችሁ እናም ረጅም ጊዜ ከተጠቀማችሁ እስቲ በሰውነታችሁ ላይ ያያችሁትን ለውጥ ወይም ደግሞ ልዩ የሆነ ጥቅምን በኮመንት ላይ አስፍሩልኝ። ለአንድ ወር በየቀኑ ሁለት ሙዝን ከአንድ ሳህን እርጎ ጋር ብትመገቡ ምን ሊፈጠር እንደሚችል አስባችሁት ታውቃላችሁ? ይህ ቀላልናም ዋጋው ተመጣጣኝ የሆነ ቁርስ የምግብ መፈጨትን ሊያሻሽል፣ ልብን ሊያጠናክር፣ ጡንቻዎችን ሊደግፍ፣ ኃይልን ሊጨምርናም እንዲያውም በተሻለ ሁኔታ ለመተኛት ሊረዳችሁም ይችላል። በዛሬው ቪዲዮአችን ላይ አሁን ባለው የስነ ምግብ ሳይንስ ላይ በመመስረት ለ30 ቀናት በየቀኑ ሁለት ሙዝን ከእርጎ ጋር ከተመገባችሁ በኋላ በሰውነታችሁ ውስጥ በትክክል ምን እንደሚከሰት በዝርዝር እንመለከታለን። ጥቅሞቹን፣ ሊኖሩ የሚችሉ ጉዳቶቹን፣ ማን ጥንቃቄ ማድረግ እንዳለበትናም ይህንን ኃይለኛ የምግብ ውህደት ለመደሰት የሚረዳውን እጅግ ጤናማ መንገድን እንወያያለን። ይህ ውህደት ታዲያ ለምን ይረዳል ካላችሁ ሙዝ እናም እርጎ አንዱ ሌላውን በሚያስደንቅ ሁኔታ ያሟላሉ። ሙዝ ተፈጥሯዊ ካርቦሃይድሬትስ፣ የአመጋገብ ፋይበር፣ ፖታሲየም፣ ማግኒዥየም፣ ቫይታሚን ቢ6፣ ቫይታሚን ሲ እና አንቲኦክሲዳንቶችን ይይዛል። እርጎ ደግሞ ከፍተኛ ጥራት ያለው ፕሮቲንን፣ ካልሲየም፣ ፎስፈረስ፣ ቫይታሚን ቢ12፣ ሪቦፍላቪን፣ ፖታሲየም እና ጠቃሚ ፕሮባዮቲክስ ህይወት ያላቸው ባክቴሪያዎችን ይይዛል ማለት ነው። አንድ ላይ ለኃይል የሚሆን ካርቦሃይድሬትስ፣ ለጡንቻዎች የሚሆን ፕሮቲን፣ ለሆዳችን ወይም ለአንጀታችን ጤና የሚሆን ፕሮባዮቲክስ፣ ለአጥንትና ለልብ የሚሆኑ ጤናማ ማዕድናትና በሰውነታችን ውስጥ ያሉትን ሁሉንም ስርዓቶችን የሚደግፉ ንጥረ ነገሮችን የሚያቀርብ ሙሉ የሆነ ምግብን ይፈጥራል። ታዲያ አሁን በአንድ ወር ውስጥ ብቻ ምን አይነት ለውጦች ሊመጡ እንደሚችሉ እንመልከት። እርጎን በሁለት ሙዝ ከተመገባችሁ፣ አንደኛ የምግብ መፈጨት ስርዓታችሁ በተሻለ ሁኔታ ይሰራል። ብዙ ሰዎች መጀመሪያ ላይ የሚያስተውሉት አንዱ መሻሻል ለስላሳ የምግብ መፈጨት ነው። ሙዝ ፔክቲን የተባለ የሚሟሟ ፋይበርን ይዟል። ይህም የሆድ ዕቃን እንቅስቃሴ ለማስተካከል ይረዳል። እንዲሁም በተለይም በጥቂቱ አረንጓዴ ሲሆኑ ሬዚስታንስ ስታርች ወይም የማይፈጭ ስታርችን ይይዛሉ። ይህም በሆድ ውስጥ ያሉ ጠቃሚ ባክቴሪያዎችን ይመግባል። በተመሳሳይ ጊዜ እርጎ የሆድ ዕቃ ባክቴሪያዎችን ጤናማ ሚዛን ለመጠበቅ የሚረዱ ፕሮባዮቲክስን ያቀርባል። በአንድ ላይ የሆድ ድርቀትን ለመቀነስ፣ መደበኛ የሆድ ዕቃ እንቅስቃሴን ለማሻሻል፣ በአንዳንድ ሰዎች ላይ የሆድ መነፋትን ለመቀነስና የአንጀት ጤናን ለመደገፍ ይረዳል። ጤናማ የምግብ መፈጨት ትራክት ሰውነታችን ንጥረ ነገሮችን በበለጠ ብቃት እንዲመጥ ይረዳዋል። ሁለተኛ፣ የሆዳችን ወይም የአንጀታችን ማይክሮባዮም ጤናማ ይሆናል። በአንጀታችሁ ውስጥ በትሪሊየን የሚቆጠሩ ባክቴሪያዎች ይኖራሉ። አንዳንዶቹ ጠቃሚ ናቸው፣ አንዳንዶቹ ደግሞ ጎጂ ናቸው። ዋናው ግብ ሚዛኑን መጠበቅ ነው። እርጎ ጠቃሚ ባክቴሪያዎችን ያስተዋውቃል። ሙዝ ደግሞ እነዚህን ጥሩ ባክቴሪያዎችን የሚመግብ የፕሪባዮቲክ ፋይበርን ያቀርባል። ይህ ውህደት ልክ እንደዚህ ይሰራሉ። እርጎው እንደ ዘር ሲሆን፣ ሙዙ ደግሞ እንደ ማዳበሪያ ነው። በአንድ ላይ ጠቃሚ ባክቴሪያዎች እንዲበለጽጉ ይረዳሉ። ጤናማ ሆድ ከነዚህ ጋር ይያያዛል። የተሻለ የምግብ መፈጨትና የተሻሻለ ስሜት፣ የበለጠ ጠንካራ የሆነ የበሽታ መከላከል አቅም መኖር፣ የሰውነት ኢንፍላሜሽን ወይም ብግነትን መቀነስና የተሻለ ሜታቦሊዝም ይኖረናል። ሶስተኛ፣ ምናልባትም ለረጅም ጊዜ የረሃብ ስሜት በፍጹም አይሰማችሁም። ሙዝ ፋይበርን ያቀርባል፣ እርጎ ደግሞ ፕሮቲንን ያቀርባል። ፋይበር የምግብ መፈጨትን ሲያዘገይ፣ ፕሮቲን ደግሞ የመጥገብ
ሆርሞኖችን ይጨምራል። በአንድ ላይ በምግብ መካከል ያለውን የረሃብ ስሜትን ለመቀነስ ይረዳሉ። ይህ ደግሞ ያነሰ ጤናማ ያልሆኑ ምግቦችን መመገብን መተው፣ የምግብ መጠንን በተሻለ ሁኔታ መቆጣጠር፣ የበለጠ የተረጋጋ ኃይልናም ቀላል የሆነ የክብደት ቁጥጥር ይኖራቸዋል። ማስታወስም ያለባችሁ ሙዝ እናም እርጎን ብቻ መመገብ በራሱ በተአምር ክብደት መቀነስን አያመጣም። አጠቃላይ የካሎሪ ፍጆታ እናም የአካል ብቃት እንቅስቃሴ አሁንም ወሳኝ ሚና አላቸው። አራተኛ የኃይል ደረጃችሁ ሊሻሻል ይችላል። ሙዝ በስፖርተኞች ዘንድ በጣም የታወቀ ነው። ምክንያቱም የጠፋውን ኃይል የሚተኩ በፍጥነት የሚገኙ ካርቦሃይድሬትሶችን ስለሚያቀርቡ ነው። ቫይታሚን ቢ6 ምግብን ወደ ጥቅም ላይ ሊውል የሚችል ኃይል ለመለወጥ ይረዳል። እርጎ የምግብ መፈጨትን የሚያዘገይ ፕሮቲንን ያቀርባል። ይህም ረዘም ላለ ጊዜ የሚቆይ ኃይልን ይሰጣል። ብዙ ሰዎች የሚያጋጥማቸውም የጠዋት ድካም መቀነስ፣ የተሻለ የስፖርት እንቅስቃሴ አፈጻጸም፣ የተሻሻለ ትኩረትናም የከሰዓት በኋላ የኃይል መውረድን ይቀንሳል። አምስተኛ ልባችሁም ሊጠቀም ይችላል። ሙዝ ከፍተኛ ከሆኑት ተፈጥሯዊ የፖታሲየም ምንጮች አንዱ ነው። ፖታሲየም ጨውን ለማመጣጠን፣ ጤናማ የደም ግፊትን ለመደገፍና መደበኛ የልብ ትርታን ለመጠበቅም ይረዳል። እርጎ ደግሞ ካልሲየም፣ ማግኒዥየም እና ተጨማሪ ፖታሲየምን ያቀርባል። በርካታ ጥናቶችም እንደሚያሳዩት መደበኛ የእርጎ ፍጆታ ከተመጣጣኝ አመጋገብ ጋር ሲሆን ከተሻለ የልብና የደም ቧንቧ ጤና ጋር ይያያዛል። ስድስተኛ የደም ግፊታችሁም ሊሻሻል ይችላል። አብዛኛዎቹ አዋቂዎች ከመጠን በላይ ጨውን ይወስዳሉ እናም በቂ ፖታሲየምን አያገኙም። ይህ አለመመጣጠን ለከፍተኛ የደም ግፊት አስተዋጽኦን ያደርጋል። ሁለት ሙዝ ከፍተኛ መጠን ያለው ፖታሲየምን ያቀርባል። ከእርጎ ማዕድናት ጋር ሲጣመር በተለይም ያነሰ የተቀነባበረ ምግብን ከመመገብ እናም ከመደበኛ የአካል ብቃት እንቅስቃሴ ጋር ሲያያዝ ጤናማ የደም ግፊትን ለመደገፍም ይረዳል። የደም ግፊት መድኃኒቶችን የሚወስዱ ሰዎች የሐኪማቸውን ምክር መከተላቸውን መቀጠል ይኖርባቸዋል። ሰባተኛ አጥንታችሁ የተሻለ ድጋፍን ያገኛል። እርጎ በካልሲየም ከበለጸጉ ምርጥ ተፈጥሯዊ ምግቦች አንዱ ነው። በተጨማሪም ፎስፈረስ፣ ፕሮቲንና ፖታሲየምን ያቀርባል። እነዚህ ንጥረ ነገሮች ጠንካራ አጥንትን ይደግፋሉ። ሙዝ ደግሞ ሰውነታችሁ ካልሲየምን በአግባቡ እንዲጠቀም የሚረዳውን ማግኒዥየምን ያበረታታል። በዚህ ሂደት ይህ ውህደት የአጥንትን ጥንካሬ፣ ጤናማ ጥርሶችንናም የጡንቻ ተግባርንም ይደግፋል። ስምንተኛ ጡንቻዎቻችሁ በተሻለ ሁኔታ ያገግማሉ። ከአካል ብቃት እንቅስቃሴ በኋላ ፕሮቲን እጅግ አስፈላጊ ነው። በተለይ የግሪክ እርጎ በፕሮቲን የበለጸገ ነው። ሙዝ በአካል ብቃት እንቅስቃሴ ወቅት የጠፋውን ኃይል ሲተካ፣ ፖታሲየም ደግሞ የጡንቻ መኮማተርን ይደግፋል። ይህ ውህደት በስፖርተኞች ዘንድ ተወዳጅ የሆነው የጡንቻ ማገገምን ስለሚረዳ እናም የጡንቻ ህመምንም ስለሚቀንስ ነው። ዘጠነኛ የጡንቻ መኮማተርን ሊቀንስላችሁም ይችላል። ምንም እንኳን የጡንቻ መኮማተር ብዙ ምክንያቶች ቢኖሩትም በቂ ያልሆነ ፖታሲየም፣ ማግኒዥየም ወይም የፈሳሽ እጥረት አስተዋጽኦ ያደርጋሉ። ሙዝ ፖታሲየምና ማግኒዥየምን ያቀርባል። እርጎ ደግሞ ካልሲየምን ያበረክታል። እነዚህ ማዕድናት መደበኛ የጡንቻ መኮማተርን እናም መዝናናትንም ይደግፋሉ። ፈሳሾችም ትልቅ ሚናን ስለሚጫወቱ በቂ ውሃ መጠጣትንም አስታውሱ። አስረኛ የበሽታ መከላከል አቅማችሁ የአመጋገብ ድጋፍን ያገኛል። ጤናማ የበሽታ መከላከል ስርዓት በጥሩ አመጋገብ ላይ የተመሰረተ ነው። እርጎ በሽታ የመከላከል አቅምን ለመደገፍ የሚረዱ ጠቃሚ የሆኑ ባክቴሪያዎችን ይዟል። ሙዝ ደግሞ ቫይታሚን ሲ፣ ቫይታሚን ቢ6 እና አንቲኦክሲዳንቶችን ያቀርባል። በአንድ ላይ ጤናማ የበሽታ መከላከያን ለመጠበቅ ይረዳሉ። 11ኛ ስሜታችሁን ወይም ሙዳችሁንም ሊያሻሽል ይችላል። ሆዳችሁ እናም አንጎላችሁ በየጊዜው ይገናኛሉ። ጤናማ የሆድ ማይክሮባዮም
ከተሻሻለ ስሜት ጋር ቀጥተኛ ተያያዥነት አለው። ሙዝ ደስታን የሚፈጥሩ የነርቭ መልእክተኞችን ለመስራት የሚረዳውን ቫይታሚን ቢ6ን ይዟል። ምንም እንኳን አንድ ነጠላ ምግብ ድብርትን ወይም ጭንቀትን ማከም ባይችልም፣ አልሚ ምግብ አጠቃላይ የአእምሮ ደህንነትን ይደግፋል። 12ኛ የእንቅልፍ ጥራትንም ሊያሻሽል ይችላል። ብዙ ሰዎች ምሽት ላይ እርጎ እና ሙዝን ይመገባሉ። ሙዝ መደበኛ የጡንቻ መዝናናትን የሚደግፉ ማግኒዥየም እናም ፖታሲየምንም ያቀርባል። እርጎ ደግሞ የእንቅልፍ ሆርሞንን ለማምረት የሚያገለግሉ ንጥረ ነገሮችንም ይዟል። ውጤቱ ከሰው ወደ ሰው ቢለያይም አንዳንድ ሰዎች ይህ ውህደት አርኪ የሆነ የሌሊት መክሰስ ሆኖ ያገኙታል። 13ኛ የደማችሁ ስኳር ምላሽ ከእርጎ ላይ የተመሰረተ ነው። እነዚህ ጋር አንድ በጣም አስፈላጊ ነጥብ አለ። ተራ ስኳር ያልገባበት እርጎ ጤናማ ምርጫ ነው። ጣዕም ያላቸው እርጎዎች ብዙውን ጊዜ ከፍተኛ መጠን ያለው የተጨመረ ስኳርን ይዛሉ። ስለዚህ ፍሌቨርድ እርጎን በፍጹም እንዳትጠቀሙ፣ ያ ጉዳቱን ነው የሚያመዝነው። በእርጎ ውስጥ ያለው ፕሮቲን ከሙዝ የሚገኘውን ስኳር መምጠጥን ለመክታት ይረዳል። ይህም ሙዝ ብቻውን ከመመገብ ይልቅ የደም ስኳር በድንገት ከፍ እንዳይል ይቀንሳል። የስኳር ህመም ያለባቸው ሰዎች አሁንም የምግብ መጠናቸውን መከታተልናም ስኳር የሌለበትን እርጎ መምረጥ ይኖርባቸዋል። 14ኛ ቆዳችሁ ሊጠቀም ይችላል። ጥሩ አመጋገብ በቆዳችሁ ላይ ይታያል። እርጎ ለቆዳ ጥንካሬ የሚያስፈልገውን ፕሮቲንን ያቀርባል። ሙዝ ደግሞ ቆዳን የሚደግፍ ቫይታሚንስን ይዟል። በአጠቃላይ ከተመጣጣኝ አመጋገብ አካል ሆኖ ቆዳችሁ ጤናማ እናም ብሩህ ሆኖ እንዲታይ አስተዋጽኦን ያደርጋሉ። 15ኛ አስፈላጊ የሆኑ የንጥረ ነገሮችን አወሳሰድንም ይጨምራሉ። ከአንድ ወር በኋላ እንደ ፖታሲየም፣ ካልሲየም፣ ማግኒዥየም፣ ፕሮቲን፣ ቫይታሚኖችና ፋይበር ያሉ ንጥረ ነገሮችን በተከታታይ ትወስዳላችሁ። ቀጣይነት ወይም ወጥነት ትልቅ ትርጉም አለው። በየቀኑ የሚደገሙ ትናንሽ ጤናማ ልማዶች አልፎ አልፎ ከሚወሰዱ ልዩ ምግቦች ይልቅ የረጅም ጊዜ ጥቅማቸው እጅግ የላቀ ነው። ታዲያ ምን አይነት ሰዎች ደግሞ መጠንቀቅ አለባቸው? ይህ ውህደት ለሁሉም ሰው ፍጹም ላይሆን ይችላል። ስለዚህ የመጀመሪያ ከመጠን በላይ የተጨመረ ስኳርን አስወግዱ። ብዙ ስኳር ያላቸውን ወይም ፍሌቨርድ የሆኑ የተቀመሙ እርጎችን አስወግዱ። ተራ እናም ተፈጥሯዊ እርጎን ምረጡ። በተጨማሪም የወተት ተዋጽኦ አለመስማማት ወይም ላክቶስ ኢንቶለራንስ ካለባችሁ ነው። አንዳንድ ሰዎች ከወተት ተዋጽኦች የሆድ መነፋት ወይም ተቅማጥ ያጋጥማቸዋል። ለእነዚህ ሰዎች ከላክቶስ ነፃ የሆነ እርጎን መጠቀም የተሻለ አማራጭ ነው። እንዲሁም የኩላሊት በሽታ ካለባችሁ፣ የላቀ የኩላሊት በሽታ ያለባቸው ሰዎች የፖታሲየም አወሳሰዳቸውን መገደብ ሊያስፈልጋቸው ይችላል። ሁልጊዜ የሐኪማችሁን ምክር ተከተሉ። እንዲሁም የሙዝ አለርጂ ካለባችሁ፣ አልፎ አልፎ የሚከሰት ቢሆንም ሙዝ ከተመገባችሁ በኋላ የጤና መታወክ ምልክቶች የሚታዩባቸው ሰዎች የሕክምና ምክርን ማግኘት ይኖርባቸዋል ማለት ነው። ታዲያ ሙዝን ከእርጎ ጋር ለመመገብ ምርጡ መንገድ ለከፍተኛ የተመጣጠነ ምግብ ደረጃ ይህንን ውህደት ተጠቀሙ። 2 መካከለኛ ሙዝ፣ 1 ኩባያ ተራ እርጎ፣ የቀረፋ ዱቄትን በጥቂቱ መነስነስ፣ የተልባ ፍሬ ወይም ደግሞ ቺያሲድን መጨመር፣ በላዩ ላይ ለውዝን እንደ አልመንድን ማድረግ፣ ካስፈለጋችሁ ደግሞ ትኩስ ፍራፍሬዎችን እንደ እንጆሪ ያሉትን መጨመር። ይህ በፕሮቲን፣ በፋይበር፣ በጤናማ ስብ፣ በቪታሚኖችና በማዕድናቶች የበለጸገ የተመጣጠነ ምግብን ይፈጥርላችኋል። ታዲያ ከ30 ቀናት በኋላ ምን ይከሰታል? እንደ አጠቃላይ ጤናማ የአኗኗር ዘይቤ አካል አድርጋችሁ 2 ሙዝን ከተራ እርጎ ጋር በተከታታይ ከተመገባችሁ ብዙ ሰዎች እነዚህን ሊያስተውሉ ይችላሉ። የተሻለ የምግብ መፈጨትናም መደበኛ የሆድ ዕቃ እንቅስቃሴ፣ የበለጠ የመጥገብ ስሜትናም የተሻሻለ ኃይል፣ የተሻለ የጡንቻ ማገገም እናም ጠንካራ የንጥረ ነገሮች አወሳሰድ፣ ለልብ ለአጥንትናም ለሆድ ጤና ጠንካራ የሆነ
ድጋፍ፣ በስሜትናም በእንቅልፍ ላይ ሊኖሩ የሚችሉ መሻሻሎችንም ትመለከታላችሁ። አንዳንድ ጊዜ በጣም ጤናማ የሆኑ ምግቦች ውድ ወይም በቀላሉ የማይገኙ አይደሉም። አንድ ቀላል ሳህን ሁለት ሙዝ ከተራ እርጎ ጋር ለአጠቃላይ ጤናችሁ የሚሆን አስደናቂ ንጥረ ነገሮችን ይሰጣችኋል። ምንም አይነት ነጠላ ምግብ ተአምራዊ ፈውስ ታዲያ አይደለም። ነገር ግን ቀጣይነት ያላቸው ጤናማ ልማዶች በጊዜ ሂደት ትርጉም ያለው ትልቅ የሆነ ለውጥን ሊያመጡ ይችላሉ ማለት ነው። ታዲያ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። ይህንን ቪዲዮ ከወደዳችሁትና ከተማራችሁበት የበለጠ በማስረጃ ላይ የተመሰረቱ የጤና እናም የአመጋገብ ቪዲዮዎችን ለማግኘት ይህንን ቪዲዮ ላይክ አድርጉ፣ ይህንን ቻናል ደግሞ ሰብስክራይብ አድርጉ፣ እንዲሁም ሼር በማድረግ ሌሎችም አስተምሩ እላለሁኝ። ስለተመለከታችሁኝ እጅግ አድርጌ አመሰግናለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው።